ከሰሞኑ በኤርትራ የሳዋ ማሰልጠኛ ማዕከልና በትግራይ ክልል ርዕሰ መዲና መቀለ ሁለት ተመሳሳይ የሚባሉ ዝግጅቶች ነበሩ። አንደኛው በመቀለ የተከናወነ የሚሊሻ ምረቃ ሲሆን ሁለተኛው በሳዋ ማሰልጠኛ ማዕከል የ12ኛ ክፍል መደበኛ ትምህርታቸውን ከግዴታ ወታደራዊ ስልጠና ጋር አያይዘው ሲከታተሉ የቆዩ የ38ኛው ዙር ብሔራዊ አገልግሎት አባላት የተከናወነ ምረቃ ነው። ትኩረት የሳበው ግን የሳዋው ነው። ከመሰረተ ልማት ግንባታ ምረቃ ይልቅ ወታደራዊ ምረቃ ላይ ተገኝተው አነጋጋሪ መልእክት በማስተላለፍ የሚታወቁት የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ሲገኙ በመቀለው ደግሞ ከንቲባው ናቸው የተገኙት። የመሆኑ ከጦሩ በተጠንቀቅ መቆም ባለፈ ከወታደራዊ ስምሪትና ከጦርነት ዝግጅት አንጻር ሲነጻጸር ለጊዜው ከሳዋ ምረቃ ይልቅ የመቀለው ምረቃና ከዚያ ጀርባ የተላለፈው የጦርነት ነጋሪት ጉሰማና አዲስ ኃይል ስምሪት ብዙ ትንታኔ እየተሰጠበት ነው። እኛም ከዚያ አስከትለን ይህን እንመለከታለን። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ኢሳያስ በሳዋም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው ለም የሚተችበትን ተግባር ከሰሞኑ አድርገዋል። ኢሳያስ አብዛኛውን ጊዜ በኤርትራ መሰረተ ልማቶችን ገንብተው ከመመረቅ ይልቅ የኤርትራ ወጣቶችን በግዴታ ውትድርና ሰልጥነው ሲያስመርቁ መታየታቸውና ከዚያ ጋር ተያይዘው የሚያስተላልፉት ጠንካራ መልእክት መንግስታቸው የጦርነት ፖሊሲ ተከታይ ነው የሚል ትችት በብዛት እንዲቀርብበት አድርጓል። ኢሳያስና የኤርትራ ባለስልጣናት ግን ለዚህ ትችት በቀጥታም ባይሆን በተዘዋዋሪ ምላሽ ይሰጣሉ። ምላሻቸው ኤርትራ በጎረቤቶቿ የጦርነት ስጋት አለባት የሚል ይዘት ያለው ነው። ኤርትራ ከአብዛኞቹ ጎረቤቶቿ ጋር ያላት ግንኙነት መሻከሩም ከኢትዮጵያ ጋር በወደብ ጉዳይ ፍጥጫ ውስጥ መግባቷ እንቅልፍ እንዳሳጣት ይነገራል። የሰሞኑ የሳዋ ምረቃም ከሌላው ጊዜ በተለየ መልኩ ትኩረት የሳበው ኤርትራ ኢትዮጵያን ከመስጋቷ ጋር ተያይዞ ነው። መነሻውን የወደብ አጀንዳ አድርጎ እየተወሳሰበ የመጣው የኢትዮ ኤርትራ ውጥረት በመካከል ኤርትራና ህወሓት የፈጠሩት ጽምዶ የተሰኘው ጥምረት እንዲሁም ዋነኛው የውጥረቱ ማዕከል ነው። በዚህ ከባድ ጊዜ ከሰሞኑ በኤርትራ የሳዋ ማሰልጠኛ ማዕከል የ12ኛ ክፍል መደበኛ ትምህርታቸውን ከግዴታ ወታደራዊና ከገዢው ህግደፍ ፓርቲ ፖለቲካዊ ስልጠና ጋር ቀላቅለው ሲከታተሉ የቆዩ የ38ኛው ዙር ብሔራዊ አገልግሎት አባላት ምረቃ መካሄዱ ከወትሮ በተለየ ሁናቴ የብዙዎችን ትኩረት ስቧል። በተለይም በመረቃው ስነ ስርዓት ላይ የአገሪቱ ፕሬዝዳንት ኢሳያስ አፈወርቂን ጨምሮ ከፍተኛ የመንግስት ባለስልጣናት መገኘታቸው ከፍ ያለ ትኩረት ስቧል። በዕለቱ ፕሬዝዳንት ኢሳያስ አፈወርቂ ባሰሙት ንግግር ተመራቂዎቹ በፈተና ውጤታቸው ሳይገደቡ በትምህርታቸው እንዲገፉና ለሀገሪቱ እድገትና ደህንነት ኃላፊነታቸውን እንዲወጡ አሳስበዋል። የፕሬዝዳንቱ ንግግርና አጠቃላይ የሳዋ ማሰልጠኛ ማዕከል መዋቅር የወጣቶችን ሁለተኛ ደረጃ ትምህርት ማጠናቀቂያ ጊዜ ከወታደራዊ ደንብ ልብስና ከአንድ ወገን የፖለቲካ ሀሳቤ ጋር ማቀላቀሉ በሀገሪቱ ወጣቶች ላይ ተጫነውንና አማራጭ የሌለውን የወታደራዊ መዋቅር ቅኝት የሚያሳይ ነው የሚል አስተያየት ይሰጣል። የማዕከሉ አዛዥ ኮሎኔል ደበሳይ ግዳይ እንዳስታወቁት ከተለያዩ 6 የሀገሪቱ ክልሎች የተሰባሰቡት እነዚህ ወጣቶች ከ2024 እስከ 2025 የ12ኛ ክፍል ትምህርታቸውን ከተከታተሉ በኋላ 2025 ኤፕሪል ወር ጀምሮ እስከ ምረቃ ቀናቸው ድረስ ወታደራዊ ስልጠና ሲወስዱ ነበርም። የሆነ ሆኖ ሰሞንኛው የሳዋ ዝግጅት እንደተለመደው ከትችት ያመለጠ አይደለም። ሆኖም ኢሳያስ ቢተቹ ባይተቹ የሚሞቃቸው የሚበርዳቸው አይነት ሰው አይደሉም። ዝግጅቱ በኤርትራ ወጣቱ ዜጋ ገና ከትምህርት ገበታው ሳይነቀል የመንግስት የፖለቲካና የጦር መሳሪያ መጠቀሚያ እንዲሆን የሚያደርግና የወደፊት የሲቪል ህይወት እድሉን የሚያጠብ መዋቅራዊ አፈና ነው የሚል ትችት ይቀርብበታል። በዓለም አቀፍ የሰብአዊ መብት ተሟጋች ተቋማት በኩልም ኢሳያስና ሀገራቸው ኤርትራ በተደጋጋሚ እንደነዚህ ያሉ ወቀሳዎች ይሰሙባታል። ከዚህ ቀደም የነበሩ ወታደራዊ ዝግጅቶችና በዚያ ዙሪያ የወጡ ሪፖርቶችም ለትችቱ መጠናከር ምክንያት ናቸው። በአንድ ወቅት በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋሙ የሆነው ዘ ሴንትሪ ያወጣው የምርመራ ዘገባ ይህን ያሳያል። ተቋሙ የሰሜኑ ጦርነት እንዳበቃ የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ ባወጣው ባለ 45 ገጽ ሪፖርት በጦርነት ወቅት የተፈጸሙ ወንጀሎችና በኤርትራ መሪዎች የነበሩ የጦርነት እቅዶችን እንዲሁም ዓላማዎችን በመዳሰስ በቀጣይ ይሆናሉ ያላቸውን ስጋቶች አስቀምጧል። ሪፖርቱ በወቅቱ በሰሜን ኢትዮጵያው ጦርነት ኤርትራ የአፍሪካን ቀንድ የማተራመስ እቅዷን ያሳካችበት እንደነበር አያይዞ ገልጿል። ወደፊትም ኤርትራ ከጎረቤቶቿ ጋር ያላትን ግንኙነት ማሻከሯንና የአፍሪካን ቀንድ በማተራመስ ተሳታፊ መሆኗን ትቀጥላለች የሚል ወቀሳም ቀርቦባት ነበርም። ዘ ሴንትሪ የኤርትራ መሪዎች ጦርነቱን በማቀድ ረገድ ከፍተኛ ሚና መጫወታቸውን ገልጿል። ከዚህ በተጨማሪም ሌላ አደጋ እንዳለም አመላክቷል። ዋናው አደጋ የኤርትራ ጦር አሁንም ከኢትዮጵያ ግዛት ሳይወጣ
በትግራይ ውስጥ እንቅስቃሴውን ቀጥሏል የሚለው ነው። በማንኛውም ሰዓት ግጭት ከተፈጠረ የኤርትራ ጦር ይበልጥ ለመግባት ተዘጋጅቷል በማለት ስጋቱን አጋርቷል። ከኢትዮ ኤርትራ ጦርነት በኋላ ኤርትራ ጦሯን እንዳጠናከረችም አመላክቷል። በእርግጥ ከዚህ ሪፖርት በኋላ ኤርትራ ጦሯን በማጠናከር ስትቀጥል በተለይም በደብረ ጽዮን ከሚመራው የህወሓት ክንፍ ጋር በመቀናጀት የጦርነት ዝግጅት ማድረጓን የወቅቱ አሳሳቢ ጉዳይ ተደርጎ ይጠቀሳል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ደም አፋሳሽ ጦርነት ማድረጋቸውን ተከትሎ የድንበር ኮሚሽን የሁለቱን ሀገራት ድንበር ካመላከተ በኋላ መሬት ላይ የውሳኔ ገቢር ባለመደረጉ አሁን ድረስ የሁለቱ ሀገራት ድንበር በግልጽ ሳይለይ በቆየበት ሁናት የሚደረገው የተናጠል ግንኙነት በተጨባጭ ስጋት ይታያል። ግንኙነቱ ወደ ወታደራዊ ትብብር ከፍ ብሎ የጋራ ወታደራዊ እቅድ እስከ ማውጣት የደረሰ ነው። የመቀለው ዝግጅትና ወታደራዊ ስምሪቱም ህወሓት የጦርነት ዝግጅቱን እንደቀጠለ ነው። ከወትሮ የተለየ ወታደራዊ ስምሪት ባለፈ በግዳጅ ያፈሳቸውን ወጣቶች አሰልጥኖ በመቀለና በጦር ግንባር እያሰማራ ነው። ከዚህ ጎን ለጎን ወታደራዊ ያፈሳው አሁንም አሳሳቢ ሆኖ ቀጥሏል። የደብረ ጽዮን አስተዳደር በትግራይ ክልል በግዳጅ እያካሄደ ያለውን የውትድርና ምልመላና መሰረታዊ ዜጎችን የህፃናትን መብት በመደፍጠጥ ከፍተኛ የሰብአዊ መብት ጥሰት እየፈጸመ እንዳለ ተደጋግሞ ይነገራል። የኢትዮጵያ ሰብአዊ መብቶች ጉባኤ በትግራይ ስልጣንን በኃይል ተቆጣጠር ያለው ያለውን ኃይል ቢኮንንም መንግስት የዜጎቹን መብት ማስከበርና መጠበቅ እንዳለበት አሳስቧል። በፌደራሉ መንግስትና በህወሓት መካከል የተደረገውን የፕሪቶሪያውን ስምምነት ተከትሎ አካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውና እንደገና ወደ ስራ ተመልሻለሁ ያለው ምክር ቤት ያጸደቀው አዋጅ የነን ሂደት አደጋ ላይ ጥሎታል ብሏል። አዋጁ የቀድሞው የፕሪቶሪያው ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለምልና የነንም ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ ሊያስቀጣ የሚችል ነው። አዋጁን ተከትሎ በክልሉ የተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ እየተደረገ ነው። ከነዚህ መካከል እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ ለግዳጅ ውትድርና እየተመለመሉ እንዳለ ልዩ ልዩ ሪፖርቶች ያሳያሉ። የድርጊት ከአካባቢው ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ከመሆኑም በላይ በርካታ ወጣቶችና ነዋሪዎች ከክልሉ እንዲሰደዱ እያደረገ ነው። እነዚህን የመሳሰሉ ሪፖርቶች እየወጡ ባለበት ወቅት ህወሓት አሁንም የተጠናከረ ወታደራዊ እንቅስቃሴ በማድረግ ላይ መሆኑን የሚያሳዩ መረጃዎች እየወጡ ነው። የመቀለው የምረቃ ስነ ስርዓትም የዚህ ማሳያ ሆኗል። በምረቃ ስነ ስርዓቱ ላይ ከተገኙትና ንግግር ካደረጉት ባለስልጣናት መካከል የመቀለ ከተማ ከንቲባ ኃይላይ አረጋዊ አንደኛው ናቸው። ከንቲባው ከሰሞኑ በሰጡት መግለጫ የትግራይን ጥቅም ለማሳለፍ በሚንቀሳቀሱ የጠላት ተላላኪዎች ባሏቸው አካላት ላይ እርምጃ እንደሚወሰድ ተናግረዋል። የመቀለ ከተማ አስተዳደር ህዝቡ የተጋፈጠውን አደጋ በጥልቀት በመገንዘብ ህልውናውን ለማስጠበቅ የሚያስችሉ ሰፊ እቅዶችን እንደያዘ አያይዘው ገልጸዋል። ከንቲባው ገጠመን ያሉትን አደጋ ለመመከት ተደራጅቶ መታገል ብቸኛው አማራጭ መሆኑን ሲናገሩ ተደምጠዋል። በዚሁ መሰረት ከሁሉም የመቀለ ከተማ ክፍላተ ከተሞች የተውጣጡ ናቸው የተባሉ የሚሊሻ ኃይላት ናቸው የተመረቁት። በትግራይ የህወሓት አስገዳጅ ወታደራዊ አፈሳና የጦርነት ቅስቀሳ እንዲሁም ወታደራዊ ምረቃ ከፍተኛ የጦርነት ስጋት በመፍጠሩ ህዝቡ በድፍረት ተቃውሞ እያሰማ ነው። መቀለን ጨምሮ በተለያዩ አካባቢዎች ወታደራዊ ስምሪት እየተሰጠ ነው። የሰሞኑን ጨምሮ ሌሎች አዳዲስ ምልምል ተመራቂዎችም አርሚዎችን ተቀላቅለው መቀለንና ዙሪያዋን እየጠበቁ ነው ተብሏል። ከሰሞኑ በአንድ ከተማ ላይ ህዝባዊ ተቃውሞ መቀስቀሱን ተከትሎ ለእነዚህ አርሚዎች ማለትም መቀለን ለሚጠብቁ ታጣቂ ኃይላት ህወሓት በተለየ መልኩ አዲስ ትዕዛዝ ማውረዱን የሚጠቁሙ መረጃዎች ወጥተው ነበርም። ህወሓት በተለየ መልኩ አዲስ ትዕዛዝ መስጠቱን የሚያሳዩ መረጃዎች አሉ። ከመቀለ ባሻገር በትግራይና በአማራ አዋሳኝ አካባቢዎች እንዲሁም በትግራይና በአፋር ክልል ህወሓት ከፍተኛ ጦሩን በማስጠጋት ከማሰማራቱም ትይዩ ጦሩ በተጠንቀቅ እንዲቆም ትዕዛዝ ሰጥቷል። ህወሓት በአማራ ክልል በዋግምራና በራያ ግንባር፣ በሰሜን ወሎ፣ በሰሜን ምስራቅ የአማራ ክልል አዋሳኝ አካባቢዎች እንዲሁም በአፋር ግንባር ወደ እነዚህ ቀጠናዎች ጦሩን እንዳስጠጋ የሚያሳዩ መረጃዎች ከስፍራው እየወጡ ነው። የህወሓት የደቡብ እዝ ኮማንደር ወይንም ዋና አዛዥ ጆን መዲድ መሪ የሆኑበት ይኸው ግዳጅ ስልታዊ የጦር ኃይላት ስምሪት እንቅስቃሴ የታየበት ነው። ከዋግና ከላሊበላ እስከ ራያ አፋር ድረስ የስምሪት መስመሮች የህወሓት ጦር የሚንቀሳቀስባቸው ናቸው። ህወሓት በሰሜን ኢትዮጵያ ብቻ ሳይሆን በምዕራብ ኢትዮጵያ ኢትዮ ሱዳን ድንበር ከአልቡርሃን ጦር ጋር በመጣመር ኃይል እያስጠጋ ስለመሆኑ የሚያሳዩ መረጃዎችም ከሰሞኑ የወጡ ሲሆን በኢትዮጵያ መከላከያ ሰራዊት በኩልም በእነዚህ ድንበር አካባቢዎች ጠንከር ያለ ስምሪት መሰጠቱን የሚያሳዩ መረጃዎችም አሉ።